ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናሌ ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤላችሁ ቀርቤያለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሶት የዩቲዩብ ቻናሉን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን መጫን አይዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ዎል ስትሪት ጆርናል የተሰኘው ወሬ ሰባሪ የዜና ወኪል ይዞት በወጣው ሰበር መረጃ እንዳመለከተው የመካከለኛው ምስራቅ ላይ ከባድ ውጥረት እንዳለ አመልክቶ አንድ የተባበሩት አረብ ኤምሬት ሳውዲ አረቢያ ኢራንን በተመለከተ ሚስጥራዊ መረጃ ይዞ ወጥቷል። ምን አለ በዝርዝር የምናደምጠው ይሆናል። አብረን እንከታተለው። በቅድሚያም የመካከለኛው ምስራቅ ሀገራት እየታመሱ ነው። አሁን ደግሞ የመገናኛ ብዙሃን ያወጡት መረጃ መላው የአረብ ሀገራትን የሚያተራምስ ሆኗል። በፋርስ ባህረ ሰላጤና በመካከለኛው ምስራቅ የቀጠናው ጂኦፖለቲካዊ ውጥረት ላይ በተለይም በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው ጦርነት የቀጠናውን የፖለቲካ አሰላለፍ እጅግ ውስብስብ ወደሆነ የታሪክ ምዕራፍ እያሸጋገረ ይገኛል። ታዋቂው ዎል ስትሪት ጆርናል ጋዜጣ በዚህ ጉዳይ ላይ በመካከለኛው ምስራቅ ቀጠናውን ያለውን ውጥረትና እጅግ አስደንጋጭ የሆነ ጥልፍልፍ አጋልጧል። በዚህ ዘገባው ላይ ዎል ስትሪት ጆርናል እንዳጋለጠው ከሆነ እስላማዊቷ ሪፐብሊክ ኢራን ጦርነቱ ከመከፈቱ በፊት አሜሪካና እስራኤል በጥምረት ሆነው ጦርነት ከከፈቱብኝ አጸፋዊ እርምጃ የሚወስደው የተባበሩት አረብ ኤምሬትስን በከፍተኛ ሁኔታ በመደብደብ ነው በሚል አስቀድማ እቅዱን ለሳውዲ አረቢያና ለኦማን በይፋ አሳውቃ እንደነበርና ሳውዲ አረቢያና ኦማንም በተደጋጋሚ ከዩናይትድ አረብ ኤምሬትስ ጋር ስብሰባ ቢቀመጡም ይህንን ሚስጥር ግን ትንፍሽ አድርገው እንዳልነገሯት አጋልጧል። ይህ የዎል ስትሪት ጆርናል ሚስጥራዊ መረጃችን ያጋለጠው ዘገባ መውጣቱ በተለይም በአቡዳቢና በሌሎችም የባህረ ሰላጤው ጎረቤት ሀገራት መካከል ልዩነቱን ይበልጥ ለማስፋትና ሽንቁር ለመፍጠር ያለመ ከባድ ስትራቴጂካዊ ዘገባ ነው ብሎታል። በተባበሩት አረብ ኤምሬትስና በጎረቤቶቿ በተለይም በሳውዲ አረቢያ መካከል ለዓመታት ሲብላላ የቆየው የፖለቲካና የኢኮኖሚ ውጥረት አሁን ላይ ገንፍሎ ወጥቷል። ሚድል ኢስት አይ የተሰኘው ዜና አውታር ባወጣው ሪፖርት መሰረት የተባበሩት አረብ ኤምሬትስ በዚህ ወር ከነዳጅ ላኪ ሀገራት የወሰደችው ድንገተኛ ውሳኔ በኢራን ላይ የተከፈተውን ጦርነት ሳውዲ አረቢያና የተባበሩት አረብ ኤምሬትስን ከማስተባበር ይልቅ ልዩነታቸውን ይበልጥ እያወሳሰቡ መሆኑን የሚያሳይ ትልቅ ማሳያ ነው ተብሏል። የኢራን ባለስልጣናት ለሳውዲ አረቢያ አቻዎቻቸው ባስተላለፉት መልእክት አቡዳቢና ሪያድ ያላቸውን መቃቃር በግልጽ በማንሳት የኤምሬት ኃይልን ለመደምሰስ ማቀዳቸውን መግለጻቸው ተዘግቧል። ይህ ንግግር መቼ እንደተደረገ በግልጽ ባይቀመጥም የሳውዲ አረቢያ ባለስልጣናት ግን በኢራን በኩል በተንጸባረቀው የቃላት አጠቃቀም ላይ ቅሬታቸውን ማሳየታቸውን አክሎ ገልጧል። ይሁን እንጂ ሳውዲ አረቢያ በኢራን ላይ ከፍተኛ ቁጣ ቢኖራትም በሁለቱ ሀገራት የዲፕሎማሲያዊ ውይይታቸውን አላቋረጡም። ባለፈው ወር የኢራን የውጭ ጉዳይ ሚኒስትር አባቺም ከሳውዲ አቻቸው ፋይሰል ቢን ፋርሃን ጋር በስልክ መወያየታቸው አይዘነጋም። የኢራን ማስጠንቀቂያ ቴህራን በባህረ ሰላጤ አረብ ንጉሳውያን የአሜሪካ የቅርብ አጋሮች የሆኑት መሀል ያለውን የስንጥቅ መስመር በሚገባ እንደምትረዳውና እነርሱም ይበልጥ በማራቅ ስትራቴጂካዊ ትርፍ ለማግኘትና አሜሪካ የአረብ ሀገራትን አስተባብራ በኢራን ላይ እንዳትነሳ ሰፊ ስልት እየሰራች መሆኑን አመላካች ነው ተብሏል። በቀጠናው ትልቁ ሀገር የሆነችው ሳውዲ አረቢያ ልክ እንደ ዩናይትድ አረብ ኤምሬትስ ሁሉ ከድንበሯ ባሻገር የፖለቲካና ወታደራዊ ተጽዕኖ የማስፋት ከፍተኛ ምኞት አላት። ጦርነቱ ከመቀስቀሱ ጥቂት ቀደም ብሎ ሳውዲ አረቢያ በየመን በሚገኙ የዩናይትድ አረብ ኤምሬት አጋር ኃይሎች ላይ ጥቃት መሰንዘሯን የውጥረቱ ማሳያ ሲሆን ሁለቱ ሀገራት በአሁኑ ሰዓት በሱዳን እርስ በርስ ጦርነት ውስጥም ተቃራኒ ወገኖችን በመደገፍ ላይ ይገኛሉ። ጦርነቱ እየተካሄደም ቢሆን ሁለቱም ሀገራት እርስ በርስ የሚያደርጉት ጂኦፖለቲካዊ ሽኩቻ አላቆሙትም። ሚድል ኢስት አይ እንደሚለው ከሆነ ሳውዲ አረቢያ የገንዘብ ወጪዋን የሸፈነችለትና ከፓኪስታን የተነሳው የጦር መሳሪያ ጭነት ከመጋቢት ወር በምስራቅ ሊቢያ ለሚገኙት የካሊፋ ሀፍታር ኃይሎች መድረስ ጀምሯል። ይህ ሪያድ የሀፍታርን ጦር ከዩናይትድ አረብ ኤምሬት ተጽዕኖ ስር ለማውጣት የምታደርገው የጥረት አካል ነው። የጋና መንግስት በኢትዮጵያ ለሚገኙ ዜጎቹ ጥብቅ ማስጠንቀቂያ አስተላለፈ። የጋና የውጭ ጉዳይ ሚኒስትር አርብ ዕለት ባወጣው መግለጫ በኢትዮጵያ ውስጥ ከቪዛ ፍቃድ በላይ መቆየት ከባድ ሕጋዊ መዘዝ እንዳለው ለዜጎቹ አሳስቧል። ሚኒስትሩ አዲሱን የኢትዮጵያ ኢሚግሬሽን ደንብ ዋቢ በማድረግ እንደገለጸው ከቪዛ ፍቃድ በላይ መቆየት ለከፍተኛ የገንዘብ ቅጣት ይዳርጋል። ይህም እስከ $5000 ወይም 765,000 ብር የሚደርስ የገንዘብ ቅጣትና በየዕለቱ የሚታሰብ ተጨማሪ ክፍያዎችን እንደሚያካትት አስታውቋል። ከዚህ በተጨማሪም የተጣለባቸውን ቅጣት መክፈል ባልቻሉ ግለሰቦች ላይ የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት የሕግ ተላላፊዎቹን ንብረት የመውረስና የመሸጥ ስልጣን እንዳለው ሚኒስትሩ በዚሁ የጥንቃቄ መግለጫው ገልጸዋል።
የ65 ቢሊዮን ዶላሩ የአሜሪካ መከላከያ ጋሻ ሊበጠስ ነው። ከሰሜን ኮሪያ የወጣው አዲስ መረጃ የዓለምን ሀያላን መንግስታት አስደንግጧል። ኪም ጆንግ ኡን የኒኩሌርና ሀገር አቋራጭ ባሊስቲክ ሚሳኤል ግስጋሴ አሜሪካ በ65 ቢሊዮን ዶላር ለዓመታት የገነባችውን ግዙፍ የጥበቃ መረብ በቀላሉ ሊያፈራርሰው እንደሚችል መጋለጡን ብሉምበርግ ዘግቧል። ፒዮንግያንግ በዓመት የምታመርተው የኒኩሌርና የሀገር አቋራጭ የሚሳኤል መጠን ከታላላቅ ሀገራት ድምር በላይ መሆኑና አዲሱ ሚሳኤሏ በአሜሪካ ላይ ከፍተኛ ስጋት ደቅኗል። ሰሜን ኮሪያ በሚቀጥሉት 10 ዓመታት ውስጥ የጦር መሳሪያ ብዛቷ የእስራኤልን፣ የፓኪስታንና የእንግሊዝን ሊበልጥ እንደሚችል የተገለጸ ሲሆን በተለይም እጅግ ዘመናዊ የሆኑ አህጉር አቋራጭ ባሊስቲክ ሚሳኤሎች ለአሜሪካ የአየር መከላከያ ትልቅ ፈተና እንደሚሆኑ ተገልጸዋል። ሶማሊላንድ በሁቲ ላይ ከእስራኤል ጋር ለመተባበር ፍላጎት አሳየች። ራስ ገዟ ሶማሊላንድ በየመን የሚገኙትን ሁቲን እንደ የጋራ ጠላት በመቁጠር ቀጠናዊ ደህንነትን ለመጠበቅ ከእስራኤል ጋር የጸጥታ ጥምረት ለመመስረት ዝግጁ መሆኗን ገለጸች። አንድ ከፍተኛ የሶማሊላንድ ባለስልጣን ለእስራኤል ቻናል 12 እንደተናገሩት ሁቲዎች በባህር ላይ የሚያደርሱት ጥቃት የቀጠናውን ጸጥታ የሚያናጋ በመሆኑ ከእስራኤል ጋር ወታደራዊ ትብብር ማድረግ ለሁለቱም ወገኖች ጠቃሚ ነው ብለዋል። ሶማሊላንድ ከዓለም አቀፍ ንግድ 12 በመቶ በሚያልፍበት የባብ አል መንደብ የባህር ወሽመጥ አቅራቢያ የምትገኝ መሆኗ ለጥምረቱ ትልቅ ፋይዳ አለው። ሀገሪቱ በአሁኑ ወቅት በአሜሪካና በተባበሩት አረብ ኤምሬቶች ከሚመራው ጥምረት ጋር እየሰራች ሲሆን የተባበሩት አረብ ኤምሬቶች በበርበራ ወደብ ላይ ወታደራዊ መገኘት እንዳላት ይታወቃል። ይህ እርምጃ ሶማሊላንድ በዓለም አቀፍ ደረጃ ዲፕሎማሲያዊ እውቅና ለማግኘት የምታደርገውን ጥረትና በቀጠናው ላይ ያላትን ተጽዕኖ ለማሳደግ የምትጠቀምበት አዲሱ ስልቷን መሆኑ ነው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።